ወንጀለኛ እምነት ትጠየቅበታለህ እየተባልኩ እየተሰደብኩ እንደዚህ ሁሉ ነገር እየደረሰብኝ እንዴት ልሰራ እችላለሁ? ምክንያቱም ራሴን ነፃ ማውጣት ያስፈልገኛል። መጀመሪያ ላይ ይቅርታ በንግግርህ ላይ ጣልቃ ገባው። በጣም ሶሪ። እኔ በነገራችን ላይ ለምን ቪዲዮ ሰራህ ብዬ ከአንተ ጋር አልተከራከርኩም። ነገር ግን ጥያቄ ስትጠየቅ በጣም በብስጭት ስለሆነ የምትመልሰው ቪዲዮ ስለሰራህ እኮ ነው በዚህ ደረጃ ሰው እየጠየቀ ያለው። ስለዚህ ለምትጠየቀው ጥያቄ በእርጋታ መልስ ነው እንጂ ቪዲዮ ለምን ሰራህ የሚል ንግግር በራሱ አንተን አልተናገርኩም እንደግለሰብ። ገባ አይደለ? ግን መልስ ስትሰጥ በብስጭት በእልህ ነው የምትመልሰውና ሰውም እንዲረዳ ሰው እንደዚህ ስትመልስለት ሌላ ነገርም ስለሚመስል በተረጋጋ መንፈስ ጥያቄዎችን መልስ። ሰው እንደዚህ የሚልህ ለምን ይመስልሃል? አንተ በቦታው ላይ ስለነበርክና ቪዲዮም ሰርተህ ስለለቀቅ ነው የሚል ንግግር ነው የተናገርኩ። እኔም ራሱ ቪዲዮ ሰራው እኮ ነው እንደዚህ ለጥያቄ የቀረብኩ። ስለዚህ መጠየቅ ኖርማል ነገር ነው ማለት ያለውን ነገር በኤቪደንስ ማውጣት ነው እንጂ መጠየቅህ ኖርማል ቀለል አድርገህ ይገባል ማለት ነው። ያመነኝ መጽሐፍ ቅዱስ ይልማል እንኳን ስልኮ አናምንም ነው ያላችሁ አይደል እንዴ? ስጠይቁኝ የነበራችሁ አናምንም ነው ያላችሁ። እንግዲህ ይህን ያህል እስከዚህ ደረጃ ነው እንግዲህ ስባል የነበረው። አዊ ብዙ ሰው እንትን ሳይል እስኪ የላኩልሽን ቪዲዮ አሳዩና ቀኑንና ምናምን በእጁ ያለችው ልጅ ማነች ይዟት የነበረው ቀኑንም ምናምን አሳዩ። ቴንክ ዩ። የገጠር ልጅ እዚህ ቪዲዮ ላይ እጇን ያስካት ልጅ ማናት? ኧረ እሱ የነገሰ እጅ ነው። አይ ሴት ናት። አባያ የለበሰች ቀይ የሴት እጅ ነው። የሴት እጅ ነው። አባያ የለበሰች ቀይ ነው እጇ። ይኸውማ የሴት እጅ አይደለም የኔ እጅ ነው። የነገሰ ነው እንዴ? ቪዲዮውን በትክክል እዩት እንጂ ቪዲዮውን በትክክል እዩት። እሺ እንግዲህ ህዝቡ አይቶ ይፍረድን እንጃ። ጃንዋሪ 15 ይሄ ቪዲዮ አሁን አለ። ቆይ ቤት ካለ ቪዲዮን እንየው በደንብ። ቤት ካለ ቪዲዮን ነው ማየት። ስክሪንሾት ቪዲዮ እያለ ይታል ቪዲዮ ልሻለሁ እኮ ወይ ልላክ። ተደልቷል። ከፔጅክ ላይ ተፖስቶ ነበር እኮ ጃንዋሪ 15 ለምን ተደለተ? እሱን ጠይቅልኝ። ቴንክ ዩ። ጃንዋሪ 15 የተፖሰተ ነበር እና እዚህ ጋር የሚያሳየው ጃንዋሪ 15 ነው። ለእኔ የተላከልኝ ስክሪንሾት ነው። ገብቼ ቤትክ ስፈልገው አጣሁት። ላየው ስፈልገው አልጠፋም። አለ ገብታችሁ ማየት ትችላላችሁ። አጣሁት ነው። እሺ ልፈልገው እና ሊያው ይቅርታ ከጎኔ የነበረው እሱ ነው እንጂ እሱን እጅ ነው እንጂ ያዝኩት የሌላ ግን እኮ የሴት እጅ ነው። ቀይ እጅ የሴት እጅ አባያ የለበሰች ሴት ነው አይደል የሚታየው? የሴት እጅ ነው የሚታየኝ። አባያ የለበሰች ቀይ የሴት እጅ ነው የሚታየኝ። እሱን ነው የሚታየኝ። ሰዎች ልከውልኝ አይቶ መናገር አይሻልም? መጀመሪያ የተቆረጠ ቪዲዮ መናገር አይሻልም? ቪዲዮውን አሳዩ ብላችሁ መጀመሪያ ማየት አለባችሁ። የተቆረጠ ቪዲዮ ተልከውላችሁ ማየቱ ጥሩ አይደለም። መጀመሪያ አረጋግጣችሁ ማለት ያለባችሁ። እሺ ቆይ ነገሰ ቆይ January 15. I have to scroll out class because there's no outside. Okay. ያው ሰው ጠይቁልኝ ብሎ ሲሰጥ መረጃ መጠየቅ ስላለብን ነው። እሺ ጋይስ፣ ከዛ አንጻር ነው። አዎ ቪዲዮ ትክክል ነው። ወንድ ነው። ይኸው ቪዲዮ ሙሉ አለ። አልተደበቀም። ማየት ይቅር ነው። ታዲያ አንተ መረጃ ስትቀበል አንተም እኮ ማየት አለብህ። ይኸው ጥቁር ቲሸርት ስላደረገ ነው። ቀጭን እጅግ በጣም ቀጭን ነው። ነገሰ የሴት እጅ ይመስላል። ይቅርታ አድርግልን። እኔ ቪዲዮን ገብቼ ስፈልገው ቪዲዮን አጣሁትኝ። አሁን ግን ቀኑን ስላየሁት እዛ ላይ 15 ፈልጌ ነው ያየሁትኝ እና ይቅርታ ይገጣል። ልጅ የሴት እጅ ነው የሚታየኝ። ቀይ እጅ አባያ ጥቁር ስለሆነ አባያ መስሎኝ ነው። ሙሉን ሳየው ግን አሁን የወንድ እንደሆነ ተረድቻለሁ። ሶሪ እነሱ ስክሪንሻት አድርገው ሲልኩ ቶሎ አትፍረዱ።
መጀመሪያ እርግጠኛ እንትና ይዛችሁ ነው እንትን ማለት ያለባችሁና ዝምራችሁ ለዛ እኮ ይቅርታ አልኩኝ እኮ እኛም ይቅርታ አድርገናል። በቃ እሺ፣ ይኸው እዚህ ጋር ትማ የሴት እጅ አይመስልም የእጁ ቅጥነትና ቅላት ይቅርታ። አዎ የላኩልኝ ልጆች እንደዛ ሲሉ ቆይ እንጠይቃለን ተረጋጉ ብዬ ለልጆቹ መስጥቼ ነው ላንቺ ላኩልሽ። ያዩ ስለሆነ መልሱ ተመልሶላቸዋል። ወደሚቀጥለው መሄድ እንችላለን። እሺ፣ እዚህ ላይ የሆነች ነገር ልጨምር። የስ ፕሊዝ። ኦኬ ነገሰ ነው አይደል የሚለው? አይ ቲንክ ጥያቄ ነው የቀረበው፣ ኮምፕሌን አይደለም ወይ እንዲናት አይደለም። እስቲ ይሁንና እንወነጋገርበት ነው። በዚህ ደረጃም ባትናደዱ ደስ ይለኛል። ጥያቄ ነው ግን ለገሰ እስኪመጡ ሌሎቹ ልጠይቅ፣ ለምን እዚህ ጋር እንደተሰበሰብን እንዴት ነው ተረድተሃል? እችን አንዴ መልስ። ለምን እዚህ ጋር እንደተሰበሰብን በደንብ አንደርስታንድ አድርገናል እኮ የምንጠየቀውን ጥያቄ ለመመለስ ነው አሁን እዚህ ጋር የተሰባሰብነው ማለት። ለዛ እንጂ በሁለት ጎራ የተከፈለ ሀሳብ እንዳለ አታውቅም? በሁለት ጎራ? አዎ እኛ በህይወት አለች ነው የምንለው፣ እነዛኛዎቹ ሁለቱ ሰዎች እና የገጠር ልጅ ሞታለች ነው የሚሉት። አንተ ከየትኛው ነው? መቼም ስትሰማ ነበር እርግጠኛ ነኝ። ቆጣ ቆጣ ስላልከኝ አይደለም መሰለህ ቪዲዮ እኔ ዝም ልበል? ዝም እላለሁ። የገጠር ልጅ ከፈለግ ለምን ዝም ትላለህ እኮ? እኔ እየነገርኩህ ያላልኩትን አትበላ ታዲያ፣ ተረጋጋ እንጂ ነው። እሺ እልሃለሁ። ለምን እንዳልኩኝ ምክንያት አቀርባለሁ። ወንድም ነገሰ ቪዲዮ ታበራለህ፣ በቪዲዮ ትወጣለህ። ነገሰ ቆይ ልጨርስ። ይኸው የገጠር ልጅ አንተን ከነሱ ጋር የደመርኩ ቪዲዮ ማበራው አቡፋኖ ጋር የነበረው ልጅ እሱ ተወጣ፣ በቪዲዮ እወጣለሁ። ሀሚድ በቪዲዮ ሲወጣ እንወጣለን ብለዋል። በቪዲዮ እሱ አሊም ይወጣል። ሌላው ደግሞ ምንድነው ከዚህ ይልቅ እኔ ምን መሰላችሁ እነሱ ፊል አድርገው የመጡት እኛ እነሱን ጃጅ እያደረግናቸው የገጠር ልጅም ነገሰም እኛ እነሱ ላይ እየፈረድን አይነት ስሜት እየተሰማቸው ስለሆነ መጀመሪያ ከዛ ስሜት እንዲወጡ ፈልጋለሁ። ገባ? ቆጣ ቆጣ የሚያደርጋቸው ነገር ያ ስሜት እየተሰማቸው ስለሆነ ነው። እኛ በፍጹም እናንተ ላይ እየፈረድን አይደለም። እናንተም ከኛ ጋር ናችሁ። እናንተም ልክ እንደኛ ፍትህ ጠያቂ ናችሁ ለእህታችን አና አንድ አይነት አላማ ካለን ማንም ላይ ቂም አይዝም። ገባችሁ? ሶ ፕሊስ እንደዛ አድርጋችሁ አታስቡ። ማለት እንደዛ አይነት ስሜት አይሰማችሁ። ነገሰና የገጠር ልጅ እዚህ ጋር ያለው ሰው ሁሉ እናንተ ላይ ጣቱን እየጠቆመ አይነት እየፈረደባችሁ አይነት ስሜት አይሰማችሁ። እንደዛ አይደለም። መጀመሪያ መረጃውን ሰብስቦ ከታወቀ በኋላ ነው አይደል እንዴ ሰው ላይ የሚፈረጀው። ግን መጀመሪያ ሳይታወቅ ሰው ላይ መፍረዱ ደግሞ ተገቢ አይደለም። እንደራሱ እኮ አልፈረድንም፣ ማንም እየፈረደ አይደለም። ጥያቄም እያደረጋችሁኝ ነው። አሁንም ደግሞ እያለ እየሰማሽው ነው አይደል እንዴ? እሺ ሁለት ጎራ ላይ ያልኩበትን ልንገር ወንድም። አዎ መልኩ እንደዚህ ስላልከው ነው። የገጠር ልጅ ሞታለች ከሚል ወገን ነው ስላልከው ነው። አይደለሁም ምን ሞታለች አሉ እያለ ነው። አዎ ላስረዳ። ባለፈው አንቺ ስጠይቂው መመለስ አልቻለም አይደለ? ከዛ አንጻር ነው ልፈርጀው የቻልኩት። ለምን ጠይቀሽዋል። ውስጥ ምን ይልሃል ስትይው ምንም ካለ አንድ ሰው የመጀመሪያውን ነው የምንወስደው ማለት ነው። ቢነግረን አንፈርደውም። ግን ከራስህ ንግግር ላይ ይቀርታል። መጀመሪያ ሞታለች ብሎ ቪዲዮ የሰራበትን ነው የምንወስደው። ሞታለች ብሎ ቪዲዮ የሰራበትን ነው የምንወስደው። የኔ ጌታ አሁን ይኸው ክርክር አናድርገው። በቃ ያልኩበትን የነገርኩህ ወንድም አለ። ወደ መጠኔ እኛ አልፈረድንም። እኛ እኮ እየጠየቅን ያለ ነው አንተን ገደልክ ወይ ምናምን አይደለም። የምታውቀው ነገር አለ ንገረን እንጂ አንተ ላይ እስካሁን የጠቆመ ሰው የለም። ለገሰ ደግሞ በቪዲዮ ወረድ የተቀረስክ ሰው በቃ ኦኬ እንለፈው። እሺ በቃ ይቅርታ እሺ ወንድም አለ እዛ ወርክ ይቅርታ በቃ ምልልስ አናድርገው። በጣም ትችላለህ ግን ወንድም አለም ይቅርታ አልኩ። በቃ እሺ አንተ ከነሱ ወገን አይደለም። በቃ ቴንክ ዩ። ለገሰ አንድ ነገር አለኝ ለሀቡም እንዳልካት ያ ሰውዬ መጥቶ በቪዲዮ ከወጣ ነው የምወጣው ብለሃል። አንተ በቪዲዮ ከእሱ ጋር ተቀርጸሃል። ቪዲዮ ካለ ይኸው አሁን አየነው። ያንተ በቪዲዮ መውጣት ምንድን ነው የሚያስፈራ? እዛ ላይ እናይካለን። ግን ኮንፈርም ለማድረግ እዛ ላይ ያየነው ልጅ ነው ወይ እዚህ ጋር የሚያወራው? ታይተህ የማታውቅ ሰው ከሆንክ አዎ ብትል ደስ ይለኛል። ግን በቪዲዮ ኦልሬዲ ያየነህ እኮ አሁን ተከፍቶ
እና ለምንድን ነው እንደዛ አይነት ቻሌንጅ ውስጥ መግባት የፈለከው የሚል ነው። ሀቡም ይሄንን እስቲ ሰፋ አድርጉና ያውት። ቴንክ ዩ። ይሄን ያልኩበት ምክንያት ልጅቱን ማወቅ እፈልጋለሁ። በቪዲዮዎች ልጅቱ ትክክለኛ መውጣት አለበት። እንደዚህ ያለው ልጅ እንዲወጣ እፈልጋለሁ። አቡ ነገሰ ዛኔ አብሮ ያለው ልጅ ከሆነ እስኪ የተፈጠረውን የሰለ ጉዞ ገጠር ልጅ እንደተጠየቀው የአብራራ መጀመሪያ፣ ከዛ በኋላ ነው ጥያቄ የምንጠይቀው። እስኪ እሱ ይናገር የነበረውን ሁኔታ፣ መንገድ ላይ የጀመሩ እስከ የት ሄዱ፣ ከየት በኋላ ተለያዩ። እሱ በነፃነት ማንም ሳይገባበት ያስረዳና ነገሰ ጥያቄ ካለ ከዛ በኋላ እንጠይቃለን። ምክንያቱም ሁሎቹም እንደዚህ ነው የተጠየቁት። የልጁ ነገር ስለታመነ ገባ። የልጁ አሁን ብዙ ሰዎች እንዲታመን ተደርጓል። ምን ነግርሽ ነገር ሀቡ ማለት ነው። ያ መጀመሪያ ያወራው ልጅ ህዝብ እንዲታመን ተደርጓል። አዎ ትክክል ነው የሚሉት እሱን ማለት ነው። ስለዚህ ልጁ ግዴታ እኮ መቅረብ አለበት። ይቀርባል እኮ። ለምንድን ነው አቡፋኖ በቪዲዮ ኢሞ ይደውልለትና እናየዋለን። እናንተ እንትን በቪዲዮ ትወጣላችሁ። እሱም በቪዲዮ ኢሞ ላይ ይደውልለትና በቪዲዮ ያሳየናል። ከዛ መሲ ትመጣና መሲ ሲቀበል ማለት ነው አንድ መረጃ ነው የተቀበልኩት አለ። ሲቀበል እርግጠኛ ከነዚህ ልጆች ጋር ሄዷል እንዴ የሚል እንዴት እሱስ አልጠየቅም? ገባሽ? ቀጥታ ለህዝብ ነው መረጃውን ያስተላለፈው። ጥሩ ጥያቄ ነው። እሱን ሰያን ነው የምንጠይቀው አይደል? ሀቡዬ ሁላችንም አሁን ስራ ፈተን እንትን እያደረግን ያለ ነው። አሁን ውሸታም እውነታም የሚለውን ነገር ሳይሆን አንድ የጠፋ ህይወት ስለዛ ፍትህ የመፈለግ መኖሯንና ለመኖሯን ለማወቅ የብዙዎቹን ልብ አንጠልጥሎ ያለው እንደው ልባቸው እንዲያርፍ የሆነ ነገር ያለውን ነገር ለመፈለግ ነው እንጂ ከሌ ንጹህ ነው፣ ከሌ እውነት ተናጋሪ ነው፣ ውሸት ተናጋሪ ነው፣ ስሙ የጠፋ ነው ያልጠፋ ማጥፋት ከሆነ እዚህ ያለ ነው። ብዙዎቹ ለፍትህ የሚሯሯጡ የእኛ ስም ይጥፋና የዛች ልጅ እውነት ብቻ ይምጣ። ስለዚህ አሁን በስሙና በእንደዚህ አይነቱ ጉዳይ ላይ ሳይሆን ፍትሁን መፈለግና እውነቱን የማውጣት እህታችንን የማግኘት ቤተሰቦቿንም ደግሞ ልባቸውን እንዲያርፍ ብናደርግ እዛ ላይ ብናተኩር መልካም ነው ብዬ ስላሰብኩ ነው። ስለ ስማችሁ ብዙ አትጨነቁ። ከፈለጋችሁ የኔ ስም አለ፣ እንደፈለጋችሁ እንትን አድርጋችሁ የሀቢባ አለ፣ የሳሪ አለ፣ የነ ሚኪ አለ፣ የሁላችንም ስም አጥፉና እውነቷን ግን ለህዝብና ለቤተሰቦቿ እናሳውቅ። እንደዚህ አይነት ነገር ብናደርግ በሌላው ጉዳይ ላይ ባንጨነቅ፣ የጠፋ ለዛውም አራስ ጥላ እንትን ያለች እህታችን ናትና በዛ ላይ ብናተኩር መልካም ነው ብዬ ስላሰብኩ ነው። ኮብራው የሚባለው ወንድማችን ልግባ እያለ ነው። ይግባ። ጉዳዩ ይመለከተዋል፣ ያውቃል። ስለ ጉዳዩ የሚያውቀው ነገር ካለ ኦኬ፣ የሚያውቀው ነገር ካለ ግባ። አቦ ስለ ትናንቱ ማስረጃ ይላቅ ነው። የስ ፕሊስ። እሺ፣ በትልቁ ታረጊኛለሽ። እሺ፣ ስለ ማተቡ ነው አይደል? ስለ ማተቡ ይኸው። እሺ፣ ማተቡ ሪከርድ አገኘሽ? ጎበዝ። እንዴት ነው ባለዘጠኝ ነው ማድረግ ያለብኝ ይሄን ነገር? ችግር የለም እንደዚህ ከሆነሽ ባለአስር እንዴት ባለአስሩን እኮ ማድረግ አይቻልም። ባለዘጠኝ ሲሆን ነው። እሺ፣ ይኸው ላሰማሽ አቦ። ይኸው ይሄ የተቀረጸው የሁላችንም ያለንበት ነው። ይኸው እኔ ደግሞ አሁን የመሞቷን አካባቢዋል የገጠር ልጆች አሉ፣ ከሰባት ከስምንት ቦታ አብረው የሄዱት ልጆች አሉ። ያን ነገር ከገመዱ ጀምሮ ነገ በቪዲዮ አስመጣላሉ። ከገመድ መውጣት ጀምሬ የለበሰችዋን ልብስ ገባ የአስከሬኗን ሁሉ ነገር መስቀሏን ያደረገችው መስቀል ነገ በቪዲዮ አስመጣላሉ። ጠብቅ። አስከሬኗ አትበል በህይወት ያለች ሰው ይኸው አቡሳ ማተቧ የሚል አልሰማሁም። ድገሚልኝ ሰርዬ። ማተቧ ማለት እኮ መስቀሏ ነው አቡዬ እኮ ምን አለ ከእነ መስቀሏ አለ። አዎ ይኸው ቆይ ቆይ ልጅቷን በአንድ ቀን አስለጥቃለሁ። እኔ ደግሞ አሁን የመሞቷን አካባቢዋል የገጠር ልጆች አሉ፣ ከሰባት ከስምንት ቦታ አብረው የሄዱት ልጆች አሉ። ያን ነገር ከገመዱ ጀምሮ ነገ በቪዲዮ አስመጣላሉ። ከገመድ መውጣት ጀምሬ የለበሰችዋን ልብስ ገባ የአስከሬኗን ሁሉ ነገር መስቀሏን ያደረገችው መስቀል ነገ በቪዲዮ አስመጣላሉ።
መስቀል ማለት ማተም ነው። አየሽ አቡ ጥያቄ አልተመለሰልኝ። አሁን ይኸውልሽ ሲመጡ ማለት ነው ማተቡ አይደለም ማለት ነው መስቀሏ ነው ይላሉ። ቃሉ ብቻ እልክልሻለሁ አሁን አውርጄ ወዳንሽ። አመሰግናለሁ። ቅልቦች ምን አድርገህ ነው ዋርኒንግ የሰጠክ? ገስት ቫዮሌሽን ሰጠክ። ካንስል በለው፣ ዲክላይን አድርገው እንዳትቀበለው። ኦኬ እንዳትለው ሄደ አለው። አዎ ጽሁፍ አላሳየክም? ጽሁፍ ስክሪንክ ላይ ምን አሳይተክ? እንጃ ሜቢ የሆነ አይታወቅም ቲክቶክ በምን እንደሚሰጥ። አቡፋን ነው ይሰማል? ይሰማኛል። ኮብራውን ሳበው እስኪ ካለ ሞዴሬተር እኔ አይታየኛል። የለኝም ወላሂ እና ስበዋለ ከዛ ሜንሽን ያርገክ። እሺ ሲጽፍ በጣም ብዙ ስለሆነ ኮመንቱ እንድትታይ ምንድነው ስሙ እንድታየው ሜንሽን እንዲያደርግህ ነገር ወደ ወንድማችን ነገሰን ሄድ። በነገራችን ላይ ሀውዬ ስልኳና ፓስፖርቷ ከሱ ጋር ነው የሚባለው፣ ከዚህ ልጅ ጋር ነው አይደል? አዎ ከሱ ጋር። እሺ ቴንክ ዩ። አዎ ከኔ ጋር ነው። እሺ ወንድሜ ቴንክ ዩ፣ አመሰግናለሁ። አሁን ማስገባት ትችላለህ። ቆይ ባለ 10 ማድረግ አለብኛ ሰው መግባት እንድችል ማስገባት እንድትችል። አሁን ይኸው አንድ ቦታ አለ አስገባው። ሳሪ ባለ 10 ስታደርጊው እኮ ገዝቶን ሰው በትልቁ ማድረጋችን በትልቁ ቀድሞ የገባ ሰው ብቻ ለምሳሌ አንድ ቁጥር ላይ ያለ ሰው ብቻ ከሆስቱ ጋር እንደዚህ በቪዲዮ ናት። ከዛ በኋላ ሰው ማሳደግ እዚህ ጋር አንድ ሰው ማሳደግ ስትፈልጊ ባለ 9 ማድረግ አለብሽ። ስለዚህ ወጥቶ መግባት አለበት እንጂ እንትን ባለ 9 አንድ ሰው አውርደሽ ባለ 9 ስታደርጊው የፈለግሽውን ሰው እዚህ ጋር ማሳደግ የምትችል። ኦኬ ሀቡ የላኩልሽን አዳምጪ። ሳሪ አቡፋኖ ብሬክስ መጠየቅ ከቻላችሁ ነገሰን ጠይቁት። ሌሎቹን ስለጠየቃችሁ እስከሚመጡ እየጠየቃችሁ እያወራችሁ ነው። እሺ እንትና አቡ እስከዛ እስከ እነሱ እስኪመጡ ስለ ጉዳዩ ከሱ ሰምተን ስለማናቅ ብትጠይቀው ከመጀመሪያ ጀምረሽ። እሺ አው ኩል ነው ነበር አስጀምሪው፣ አንቺ አስጀምሪው። ባለፈው ከልጁ ጋር አሪፍ ነው እና በደንብ ነው። እሺ ነገሰ በመጀመሪያ ፈቃደኛ ሆነህ ስለመጣክ እናመሰግናለን። እና ያው አንተነትህንም ለማረጋገጥ በቦታው ላይ መኖርህንም ለማረጋገጥ እባክህ ልክ የገጠር ልጅ እኔ ቤት የመጀመሪያ ቀን ከትናንት ወዲያ የመጣ ቀን ከሀ እስከ ፐ እንደነገረኝ ከሳውዲ ስትነሱ ስንት ሰዎች ሆናችሁ እንደተነሳችሁ እና መንገዳችሁን ብትነግረን እናመሰግናለን። እሺ ሀቡ ይህንን መቼም እንግዲህ ተናግሬያለሁ። ከአሁን ፊት አቡፋኖ ደውሎልኝ ተናግሬያለሁ። አሁንም ደግሜ ያው ልናገር ነው ለሶስተኛ ጊዜ። ለቤተሰቦቿም ደውሎልኝ ተናግሬያለሁ። እናመሰግናለን። ይቅርታ ደጋግመን ስላስቸገርንክ ያው ለእህታችንን ለማግኘት ከምናደርገው ጥረት ላይ ስለሆነ ከኛ ጋር እየደከምክ ስለሆነ እናመሰግናለን። እሺ ችግር የለም። ያው እንግዲህ ታይዳ ስንወጣ 4 ነን። 4 ሆነን ወጣን። ይዳ ከተማውን ጨረስ እንዳደረግን ከዚያ ሰበሰቡንና በደና ጫኑን። በደና አንድ ቁጣ ሰው ነን። የዚያም ሲቀላቀል የደላላ ማለት የዚያም ሲል አንድ ቁጣ ነው። በደና ተጫንን። ከዚያ ሳቢያ ወረድን። ልክ ሳቢያ ስንደርስ እዚያ ቁጭ አለን። የራሳችን እንትኖች እየመጡ ወሰዱ ነው። እዚያ ቦታ ላይ የራሳችን ደላሎች። ከዚያ የሆነ ቦታ ቤት ውስጥ ትንሽ ሄድና ከሳቢያ እዚያው ሳቢያ ውስጥ
አስገቡን። እዚያ ሌሎችም ነበሩ 4 ልጆች ደግሞ የራሳ ልጆች እዚያ ገባን። እዚያ ውስጥ ተቀላቀልን ከነሱ ጋር 4ታችንም። እነዚያ ደግሞ 4 ቁጭ ብሎ ነበረ። ከነሱ ጋር አብረን ሆነን ከነሱ ጋር ተቀየጥን። በሁለተኛው ቀን እንደገና ተነሳና ወደ ድንበር ሄድን፣ ወደ ጂዛን። ከዚያ ሄድን። ልክ ያንን እንደጨረስን ትንሽ ሄደን አደርን። እዚያው አደርንና ጠዋት ተነስተን ደግሞ 8 ሆነን፣ ያኔ ከቤት ስንወጣ 8 ነን። እነኛ 4ቶቹ እንዳሉ ሆነው እኛ ደግሞ 4ታችን ስንቀየጥ 8። ከዚያ እዚያ ጂዛንን ጨርሰን ትንሽ እንደሄድን ተኛን። ከዚያ ሌሊት ነው። እዚያ አደርን። ጠዋት ደግሞ ከዚያ ተነሳን 8ታችንም ሄድን። ከዚያ ሐራም ጋር ደረስን ማለት ነው። ድምፅክ ታፍኗል። ጠፋ። ድምፅክ ተቋረጠ። አሁን መጣ። ሄድፎን አድርገህ ከሆነ ንቀለው። እሺ ሄድፎን አንዳንዴ እሺ የሚል ነገር ያመጣል። ድምፅ እንትን ይላል። ሄድፎን የለም ማለት አላረኩም። እሺ ከዚያ 8ታችንም ሄድን። ልክ ስንሄድ እዚያ ሐራሚ ገጠመን። እዚያ 4ቶቹ ከፊት ነበሩን፣ ገጠር ልጅና ሌሎች 4 ሆነው እነሱ ከፊታችን ነበር የሄዱት። እኛ ደግሞ ከኋላ እሷ ደህማብን ቀስ እያደረግን ነበር የመጣ ነውና ከዚያ እነሱን ስናገኛቸው ያለካ እንትን ብሏቸው ነው። እነሱንም አገጣብሮ ብራቸውን ስልካቸውን ተቀብሏቸው እንደገና ስልካቸውን መልሶላቸው ምናምን ፍርጣቸውን ደህና ፍርጥ ነቅሎ ነሯል። ከዚያ እኛ ስንደርስ እሷም ደህማብናለች። አመጡም እንዲህ ያለና ከዚያ ድንጋይ መወርወር ጀመረ። ሰውየው መጠበቂያን ፈታ መሳሪያ ይዞ ነበርና ከዚያ እኛም ሄድን። እሷም ድክም ብላ ነበር በጣም። ከዚያ እሷ እዚያው ቁጭ አለች። እዚያ እኛን ሄዱ። እዚያ ጓደኞቻችሁ አሉ እዚያ ቁጭ ብለዋል። ከዚያ ቁጭ ብለን ጠበቅን። ከዚያ መጡ በኋላ ከዚያ ከመጣ በኋላ ያላችሁን አንጡ፣ አንድ ነገር ብትደብቁ ያው እዚሁ ነው ጠሽም ማድረጋችኋል። ከዚያ ያለን እነሱም ያው የተደረጉትን ስለነበረ አንድ ነገር እንትን እንዳትሉ ታገኙባችሁ ይመታችኋል አሉ። ከዚያ እኛም ያለንን ሰጠን፣ ስልካችንንም ሽርጣችንን። ከዚያ የሚፈልጉትን ወሰዱ፣ ስልካችንም መለሱልን። ከዚያ እዚያው ቁጭ አለን። ልክ መሸት ሲል ተነሳን። ሲመሽ እዚያ መሸና ተነሳን። ጭልምልም ሲል ከዚያ መንገድ ጀመርን። እዚያ ስንሄድ የሆነ ዳገት ጨረስንና እዚያ ስንደርስ ልክ ተኩስ በጣም አለና ማዷችን ላይ ተኩስ አለ። ከዚያ እዚሁ ጋር ተኙ ተባልን። ተኝታለን እዚያው። ልክ ተኩሶ በረድ ሲል ተነሳና ሄድን ደግሞ ሌሊት። ከዚያ ሌሊት ተጓዝን። ልክ እዚያ ደረስን ገመዱ ጋር ጠዋት አካባቢ ወደ 3 ሰዓት ምናምን አካባቢ ላይ ከዚያን ገመዱን ይቅርታ ነገሰ መሀል ላይ ላይክ የቱ ጋር ማንን እንዳገኛችሁ ስንት ሰው እየሆናችሁ እየጨመራችሁ እንደመጣችሁ ብታስረዳት። ማለት ስትነሱ 4 ሆናችሁ እንደተነሳችሁ ብቻ ነው የነገርከን እንጂ መሀል ላይ እነማንን አገኛችሁ፣ እዚህ ቦታ ስንደርስ እንደዚህ አይነት ሰዎችን ተቀላቀልን እያልክ ስማቸውንም እየጠራክ። ለምሳሌ በቀደም የገጠር ልጅ ሲያስረዳን ሲነግረኝ 3 ወንዶችና 1 ሴት ሀና ሆነን ተነሳን። ከሳውዲ ስትነሱ ነገሰ፣ አንተ ማን ነው ስሙ የገጠር ልጅ ሀና፣ 4ተኛው ደግሞ ማን ነው? 1 ሰከንድ ዚጋስ አሊ። ይኸው 4ታችሁ ሆናችሁ ከሳውዲ ተነሳችሁ። ከዛ በኋላ ደግሞ የቱ ጋር
ሌሎቹን እነዚህ እኔ ስማቸውን መንገር የለብኝም፣ አንተ ነህ መጥራት ያለብህ። ሌሎች ሰዎቹ ምኑ ጋር ስደርስ እነማን እንደተጨመሩ እንደዛ ዲቴይል ነበር እንድትነግረን። እሺ ችግር የለም፣ እንደዚያም ይቻላል። 4 ሆነን ተነሳን ያልከው አንተ ስላልክ ነው የነገርኩህ እንጂ እኔ መንገር የለብኝም። ስንት ሆናችሁ ተነሳችሁ ብዬ ጠይቄ 4 ብለህ ጀምረሃል። የት ቦታ እነማንን እንዳገኛችሁ ደግሞ መጥቀስ አለብህ። ተቆራርጦ ሊሆን ይችላል እንጂ እኔ ተናግሬያለሁ። ልክ እዚያ ሳቢያ እንደደረስን 4ቶቹን እዚያ ቤት ቁጭ ብለው አገኘናቸው። 4ቶቹን ያኔ ከነሱ ጋር ተቀየጥን። 2 ቀን ከረምንና ከነሱ ጋር ተጓዝን። 4ቶቹ ስም ደግሞ አንደኛው ደጀን፣ ሰርኩ፣ ደሱ እና ደግሞ ሴፈ። እነኚህ ጋር ነው አብረን ሄድ ነው ተቀይጠን ማለት ነው። ከእነኚህ ጋር ተጓዝን 8 ሆነን እስከኛ ማለት ነው። እስከኛ 8 ሆነን ተጓዝን ሄድን። ከዚያ ጂዛንን ጨርሰን ትንሽ እንደሄድን ተኛን። እዚያው ጫካ ውስጥ አደርን። ጠዋት ተነስተን ሄድን። ስንሄድ ያው ሐራሚው ገጠመን። እዚያ ከሄድን በኋላ መሀል መንገድ ላይ ነገስ አንዴ እዚህ ላይ ብትጠይቅ ጥያቄ ቅር ይላቸዋል። ይቅርታ ግን አይሰማም? አዎ ይሰማል። ግን ሞር ቤተር ሙሉን ተናግሮ ሲጨርስ ነጥብ ይዘህ ብትጠይቀው አይሻልም? አሁን እኔ እንደዛ ነው ማድረገው። እንደዛ ይሻላል። እንደዛ ይሻላል። ይናገር ልጅ ነጥብ ያዝና እዚህ ጋር እንደዚህ ብለህ ነበር አስረዳኝ፣ አብራራልኝ ብሎ መጠየቅ ይሻላል። ቴንኪው። እሺ ነገሰ ቀጥል። ከዚያ ሄድን። ስምንታችንም እንደሄድን ልክ እርቦ ነበርና ከዚያ የፊፋ ማዶ ላይ ልክ እንትን እንዳለን ከዚያ ምግብ እንትን አለንና አስመጣና በላን። ምግባችንን ከበላን በኋላ የተረፈውን ግማሾቹ ይዘው ሄዱ ከፊት፣ 4ታችን ደግሞ ከኋላ ቀረን። ከዚያ ሄዱ እነሱ ልክ አግኝቷቸው እንትን እንዳላቸው እኛን ደግሞ ልክ እንደዚያው አገኘን። ከዚያ እዚያ ቦታ ላይ እንትን ታለን ወዲያ ብራችንና ስልካችንን ተነጠቀም በኋላ ስልካችንን መለሰልን፣ ሽርጣችንን ደህናውን ሽርጥ ወሰደ፣ ብራችንን ወሰደ። ከዚያ ልክ ማታ ደግሞ ተነሳን። ከዚያ ተነስተን ሄድን። ልክ ተኩሱ ሲበዛ የሆነ ዳገት ላይ ያንን ዳገትን ጨርሰን ከዚያ ትኝታለን። ልክ ተኩሱ ሲበዛ እዚያው ትኝታለን። ከዚያ ተኩሱ ሲቆም እዚያው ተኝት እንዳለን 2ቶቹ መጡ። ደግሞ ከኋላ 2 ልጆች ከኋላ የሚመጡ ይዘው መጡ። 2 ልጆች መጡና አብረውን ከኛ ጋር ተቀየጡ። መሪዎቹ 4 ናቸው። እዚያ ሐራሚው ጋር መሪዎቹ 4 ናቸው። 4 ናቸው። መሪዎቹ ጋር 4 ሐራሚው ጋር 4 ናቸው። ያኔ 2ቶቹ ይዘው መጡና 2ቶቹ ደግሞ እነኛን ይዘው መጡ ከኋላ በኋላ። ከዚያ ሐራሚ ማለት ሽፍታው ነው አይደል? አዎ ሽፍታው። ስንት ናቸው ሽፍቶቹ? ሽፍታ እኔ አንድ ነው የማውቀው፣ መሳሪያ ይዟል። ከዚያ ልክ እነዚያ ሲመጡ ከኛ ጋር ተቀየጡ። ልክ ተዚያ እነሱ ተመጡ በኋላ እነኛን ደግሞ ስማቸው አንደኛው ስማቸው ደግሞ ወደ ገባ። አንደኛው ደምሳሽ፣ አንደኛው ደግሞ ሉሊ፣ 2 ማለት ነው። ከዚያ እነሱ ተቀየጡን። ከነሱ ጋር ደግሞ ሄድን። ልክ ሄድን እዚያ መጨረሻው ድንበር ላይ ደረስን። እዚያ ስንደርስ ከዚያ
ሀና ቀደመች። እሷን ይዘው አኬዱና ድንጋዩን ያንን በገመድ የሚወጣውን አለፉ። ከዚያ እኛም ተነሳንና ሄድን። ደረስንባቸው እዚያው ትንሽ እንዳሉ። ከዚያ ወዲያ ልክ መርከዝ ነው እዚህ አካባቢ ላይ በጣም መርከዝ አለ። ከዚያ እናንተ ቀድማችሁ ከኋላ ሀናን ይዘው ሄዱና እነሱ አራቶቹም ከዚያ እኛ ከኋላ ተከትለን ሄድን። ከዚያ እነሱ ጋር ስንደርስ ቀደምንና ሄድን። እኛ ሁለቶቹ መሪዎች ከፊት እየመሩን እነሱን ተከትለን እኛ ወረድን። ቅደሙና ሄዱ ተብለን ማለት ነው። ከዚያ እዚያ እየጠበቅን ነበርና ከዚያ ስንጠብቅ ቢያንስ 5 ሰዓት 6 ሰዓት አካባቢ ያህል ጠብቀናል። ከዚያ በቃ በኋላ መጡ ተነሱ አሉን። ከዚያ ተነሳና እየሄድን በቃ ሀና ሞታብናለች ምናምን አሉን። አርፋብናለች አሉን። ከዚያ እኛም እንትን አለን። በጣም ስሜታችን ተጎዳ። እንደዚያ ስንጠብቃት የነበረው ሀና ሞታለች ሲሉን ቅስማችን ስብር አለ እዚያው። ከዚያ እኔም ሻንጣዋን ይዤ ነበረ። ሻንጣዋ በቃ በንዴት እዚያው ውርውር አደረኩ ሻንጣዋን። ዋናው ፓስፖርቷና እንትኑ ኪሴ ነበርና ገና ከወዲሁ ገና ድንበሩ ላይ ሳንወጣ ከወዲሁ ቢያንስ ተኩስ እንኳን ቢነሳ ሻንጣውን ውርውሬ ለመሮጥ ያኔ ፓስፖርቷና የሚያስፈልገውን ኪሴ አድርጌያለሁ። እዚያ በቃ እንደዚያ ሲሉ ቅስማችን ስብር አለ። ያው ሻንጣዋን እዚያው ጥየዋለሁ። ሻንጣዋን ፓስፖርቷና ስልኳ ምናምን አለ እጄ ላይ። ይሄ ነው ያለው ነገር። እሺ ይቅርታ፣ ቅድም 2 ነበሩ መሪዎቹ ብለህ ነበረ። ሶሪ ስለጻፍኩ ነው። እዚህ ጋር 2 መሪዎች ነበሩ እና 2 ሀራሚ ሲጨመር 4 ሆኑ አልከኝ። እና ሀራሚ ማለት በአረብኛ ሌባ ማለት ነው አይደል? ሀራሚ ማለት ሽፍታ ነው? አዎ ሽፍታ ነው። ስንት ናቸው ታዲያ ስልክ? 1 አልከኝ እና እንዴት 4? ሽፍታው 1 ነው። መሪዎቹ ናቸው 4 ያልኩሽ። 4 መሪ ሆኑ። መሪዎቹ 4 ነበሩ። 2ቶቹ እኛን ይዘው ሄዱ። 2ቶቹ ደግሞ ከኋላ የሚመጡትን እየጠበቁ ነበርና 2ቶቹ መሪዎቹን ጭማሪዎቹን መሪዎች ያገኟቸው የቱ ጋር ነው? ጭማሪዎቹን ከሀራሚው በኋላ ነው የመጡት እነሱ። ከሀራሚው በኋላ ከየት መጡ ማለት ተደውሉላቸው እርዳታ እንፈልጋለን ብለው መሪዎቹ ጠርቷቸው ነው? እንዴት መጡ? ለምን ያኔ እነሱ ናቸው እየተቀባበሉ ነው የመጡት። ከወዲህ ገና ከወዲህ ይዘው ነው የመጡት። 2 ናቸው። ገጠር ልጅን 4ቶቹን ይዟቸው ሄደው 1 ልጅ ነው። እኛን ደግሞ ይዞን 1 ልጅ ነው። 2 ማለት ነው። እዚያ ስንደርስ ደግሞ ሌሎች ናቸው ደግሞ የተቀበሉ። በየመንገዱ ነው የሚቀባበሏችሁ። ስማቸውን ነገር ትችላለህ? የምታስታውሰው ከሆነ የመሪዎቹን ቅድሚያ አብሯችሁ የነበሩት ከዛ የተቀበሏችሁ ከዛ ደግሞ ድጋሚ የሚቀበሏችሁ? አይ ስማቸውን አላስታውሰውም። ማን እየተባባላችሁ ነው የምትጠራ ማለት የምትጠሯቸው? እነሱ ለምሳሌ አንተ ነገሰ ብሎ ሲጠራ ከአንተ መሪውን ማን ብለህ ትጠራዋለህ? ኧረ ስሜን የማያውቀው ይህ ነው የሚያውቀው ደግሞ ያኔ አንተ እየተባባላችሁ ነው የምትጠራሩት ሙሉ መንገዱ ላይ። ኮብራውን ሳበው አንዴ። ኮብራው የሳሪቲ እኔ ነኝ እኮ እሱን አስወጥቼ ሳሪቲን የሳብኳት መጣው ብላኝ በዋትሳፕ ነግራኝ ስለሄደች ስመለስ ብላኝ ለዛ ነው። እሺ ይግባና ተናግሮ ለሳሪቲ ቦታውን ይልቀቅላት። እንትን የመሪዎቹ እኮ ረጅም መንገድ ከአንድ ሀገር ብዙ ቀናት ማብራችሁ የምትቆዩት እና ያን ሁሉ ቀናት ስም አትጠራሩም? አንቺ እየተባባላችሁ የምታወሩት? አይ እኛ እርስ በራሳችን እንጂ ስማችን የምንተዋወቀው እነሱን ያኔ እናቅም። እሺ እኔ ጥያቄ ስለ ሽፍታው ሀራሚው እና ስለ ስማቸው ነበር። አመሰግናለሁ። ኮብራ ጠይቅና ለሳሪቱ ቦታ ነጋሲ ቆይ በቃ እሺ ትገባለህ። አሊ መግባት ይፈልጋል። አሁን ሰርቶልኛል አካውንቴ እያለ ኦኬ ይግባ ጻፉለት እንፈልገዋለን። እሺ ኮብራው ጥያቄን ወይ ለሚኪ ትልካለክ ወንድሜ፣ ለሚኪ በውስጥ ልከክ ይጠይቅልክ ወይ ለሆነ ሰው አሊን ልናስገባው
የቀደሙ ወጣ ከፈለጋችሁ እኛ እዛ ቦታ ላይ ብዙ ባለፈው እንደዚህ ገብቼ ያው የቀደሙ ኮድ ጻፍ ነገር ይወርዳችሁ ገብቷችኋል። አዎ ይጻፍ ምን አልኩ ወንድሜ? እዚህ ቦታ ላይ መረጃ በሶሻል ሚዲያ በሚደረገው ነገር አንደኛ እየጠፋ ነው። ተክላይ ማታ መጨረሻው 40 ስልክ እያለ ሲጠይቅሽ ነበረ። ምንድን ነው ታስታውሽ ከሆነ አልጠይቀኝም። ስልክ ከኔ ጋር ከአሊ ጋር ነው ያወሩት ወንድሜ እኮ እየጠየቃችሁ ነበር። ብቻ አሁን ተክላይ እንደውይለት የገጠርን ልጅ የምጠይቀው ጥያቄ አለ እና አሁንም ነጋሲ ያወራው ደግሞ ወሬ ከሽፍቶቹ ይኸውልሽ እዚህ ቦታ ላይ አንድ ሰው የራሱ ተክላይ የራሱ ሽፍታ አለው። ማንኛውም ሰው የራሱ ሽፍታ አለው። ሽፍታ ደግሞ ሊያገኛቸውም አይችልም። ምክንያቱም እነዚህ ልጆች ከሳውዲ አረቢያ ተደራጅተው ነው የመጡት። ይህን እሱ ደግሞ እያለ ያለው ከጂዛን ተነስተን የት ገባን ያላችሁ ነጋሲ ከጂዛን ከገብታችሁ ከጂዛን ተነሳችሁ የት ገባችሁ? እሺ ንገረኝ እስኪ አንዴ። ይቅርታ ቆይ ግን ይቅርታ ወንድሜ አንተ ማነክ? እኔ ዛሬ ገና ነው ያየሁት። እኛ 3 ቀናችን ነው እዚህ ቤት። ለምሳሌ ምን እንዴት ያቁኛል? ብሬክስ የሚያቀኛል። ብሬክስ ጋር ከመጀመሪያው ጀምሬ አንዳንድ መረጃዎች ሰጠው ነበር ያቀኛል። እሺ በቃ ጥሩ ጥያቄዎች ግን ለአንዳቸው ለምታውቃቸው ላክና አሁን አሊ ልናስገባው ነው። አሊ አብሮ ተጓዥ ነበረ እና ስለዚህ አሊን ስለምንፈልገው አሊና ነገሰን ቡፋን ነው ኮብራውን ታውቀው የለ እንዴ? ለምን መረጃ ሰጥህ የነበረ ከሆነ ለሀቢባ አስረዳት። ሀቢባ ገና እያየችው ስለሆነ ልጁን አታውቀውም እኮ። ጥያቄዎቹን ለሰየ ይላከ አቡሜት ስላረገን የኮብራውን የጋም ተጻጽፎ ነበርና አንድ ነገር ልበል ሀቡዬ። ኮብራው እንትና ተክላይ ሲመጣ እናስገባህና ተክላይ ጋር ነው ፊት ለፊት መናገር እንትን የምንለው ማለት ነው። ተክላይ ጋር ፊት ለፊት የፈለገኝ ነበር ዋልጠጣ ይጀል አቡ ማለት ትርምስምሱ እየወጣ ስለሆነ ነው። ይቅርታ የኮብራውን ጥያቄ በሰያ በኩል ይላክና ሰያ እንትን ይበለው። ለኔ ላክል ፕሮፋይል ባለው ስቁር በዋትሳፕ ላክል ወይ ዋትሳፕ ቮይስ ላክለት ለሰያ እሺ ወንድም ታሪክ ላክ ፍላውን ጨርሰት ኮብራው ልክ ተክላይ ሲመጣ ፊት ለፊት ማገናኘት እንችላለን። ለምን ትላንትና የእሱ ቁጥር እያስፈራራኝ ነው ምናምን ሲል ነበር ተክላይ በተደጋጋሚ። እሺ እኔ አሁን ይቅርታ አድርጉልኝና ወንድሞቼ ይሄ እኮ ፐርሰናል ተክላይና